ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እንደ ሁልጊዜውም እግር ኳሳዊ በሆኑ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው እንግዲህ በትናንትናው ዕለት የተደረጉ የእንግሊዝ ፕሪሚየር ሊግ 7ኛ ሳምንት ጨዋታዎችን ይሆናል። በተደረጉ ጨዋታዎች መሰረት እንግዲህ አርሰናል ዌስትሃምን 2-0 ማሸነፍ ሲችል፣ ቶተንሃም ሊድስን 2-1፣ ማንቸስተር ዩናይትድ ሰንደርላንድን 2-0 እንደዚሁም ደግሞ ቼልሲ ሊቨርፑልን 2-1 በሆነ ውጤት ማሸነፍ ችሏል። በዚህ ምክንያትም እንግዲህ የእንግሊዝ ፕሪሚየር ሊግ ላይ የደረጃ ለውጥ ማስመዝገብ የቻሉ ጨዋታዎችም ሆኖ ተመዝግቧል። እነዚህን ጨዋታዎች እንግዲህ እያንዳንዱን የምንመለከት ይሆናል። ዛሬም እንግዲህ የእንግሊዝ ፕሪሚየር ሊግ 7ኛ ሳምንት ጨዋታዎች መደረጋቸውን ይቀጥሉና ከዚህ 7ኛ ሳምንት በኋላ ግን የኢንተርናሽናል ብሬክ ጨዋታዎች ናቸው የሚኖሩትና ለሁለት ሳምንት ምንም አይነት የክለብ ጨዋታዎች አይደረጉም። በእነዚህ ጊዜያቶች እንግዲህ በጥልቀት እያንዳንዱን ክለቦች የምንመለከት ይሆናል። ለዛሬው ግን የትናንትና ጨዋታዎችንና የዛሬ ደግሞ የጨዋታ ጥቆማዎችን ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁን እንድትቆዩና እንድትከታተሉት በአክብሮት እጋብዛለሁ። እናንተስ የትኛውን ጨዋታ ተመለከታችሁ? በዛ ጨዋታስ ምን ተሰማችሁ? እንደዚሁም በምትደግፉት ክለብ ውጤትስ ምን ተሰማችሁ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናል ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። በመጀመሪያም እንግዲህ የተደረገው ጨዋታ ሊድስን ከቶተናም ያገናኘ ነው የነበረው። በዚህ ጨዋታ እንግዲህ ቶተናሞች 2-1 በሆነ ውጤት ሊድስን ማሸነፍ ችሏል። ቶተናሞች እንግዲህ በዚህ ጨዋታ ላይ ቴል ባገባት 23ኛ ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው ነበረ። ከዛ በኋላ እንግዲህ 34ኛው ደቂቃ ላይ ኦኮፋር ባስቆጠራት ግብ ሊድሶች አቻ መሆን ችሏል። ከዛ 57ኛው ደቂቃ ላይ እንግዲህ ኩዱስ ባስቆጠራት ምርጥ የምትባል ግብ እንግዲህ ቶተናሞች 2-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ሊድሶች በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ፖዚሽኑን ስንመለከት ራሱ 56% ፖዚሽን መያዝ ችሏል። እንደዚሁም ደግሞ በሙከራም ደረጃ ሊድሶች በጣም የተሻሉ ቡድን ናቸው። 16 ሙከራም አድርገው 4ቱን ኦን ታርጌት ነው የነበሩት። ቶተናም በአንጻሩ 9 ሙከራዎችን አድርጎ 3ቱ ብቻ ናቸው ኦን ታርጌት መሆን የቻሉት። ኤክስፔክትድ ጎሉን ስንመለከት ራሱ የሊድስ 1.68 ነው፣ የቶተናም ደግሞ 0.53 ኤክስፔክትድ ጎል ነው የነበረውና ሊድሶች ከዚህ የበለጠ ውጤት ይገባቸው ነበር። አቻ መሆን የሚችሉባቸውን አጋጣሚዎችም አግኝተው ነበረ። ነገር ግን እነዛን አጋጣሚዎች እንግዲህ መጠቀም ባለመቻላቸው ምክንያት በቶተናም መበለጥ ችሏል። ቶተናም እንግዲህ ዘንድሮ ድንቅ የሚባል ጅማሮን እየጀመረ ነው የሚገኘው። ባደረጋቸው 7 ጨዋታዎች እንግዲህ ቶተናሞች 4ቱን በማሸነፍ 2ቱን አቻ በመውጣት በአንዱ ደግሞ በመሸነፍ እንግዲህ በ14 ነጥብ 3ኛ ደረጃ ላይ መቀመጥ ችሏል። ሊድስን ስንመለከት እንግዲህ እስካሁን ድረስ ባደረጓቸው 7 ጨዋታዎች 2 አሸንፈው 2 አቻ ወጥተው 3 ደግሞ መሸነፍ ችሏል። ሊድሶች እንግዲህ 13ኛ ደረጃ ላይ መቀመጥ ችሏል። ጥሩ የሚባል ጅማሮ ነበር የጀመረው። በተለይ ደግሞ ያለፉትን አመታት እንግዲህ ከታች ያደጉ ክለቦች በጣም ሲቸገሩ መመልከት ይችላል። በዚህኛው ሳምንት እንግዲህ በብዛት የሚቀመጡት ወራጅ ቀጠና አካባቢ ነው የነበሩት። ሊድሶች ግን 13ኛ ደረጃ ላይ መቀመጥ ችሏል። ቶተናሞችም እንግዲህ በቶማስ ፍራንክ ስር ጥሩ የሚባል ግስጋሴን እያደረጉ ነው የሚገኙት። በተለይ ደግሞ ያለፈው ሲዘን እንግዲህ በአንጄ ፖስቴኮግሉ ስር እንግዲህ በጣም የሚያጠቃ ቶተናምን መመልከት ችለን ነበር። ነገር ግን ደግሞ ጠንካራ ተጋጣሚ ቡድን ሲያገኝ ደግሞ ጎሎች የሚቆጠሩበት ተሸንፎ የሚወጣ ክለብ ሆኖ ነበር የተመለከት ነው። በእርግጥ ፖስቴኮግሉ እንግዲህ በመጨረሻ አመቱ የኤሮፓ ሊግ ዋንጫ በማሸነፍ እንግዲህ ለቶተናም ትልቅ ስራን መስራት ችሎ ነበር። ነገር ግን የሚታማበት ነገር ነው የነበረው። በጣም የሚያጠቃ ቡድን ነው እንጂ የሚከላከል ቡድን አይደለም። መቼ መከላከል እንዳለበት መቼስ ማጥቃት እንዳለበት የሚያውቅ ቡድን አይደለም ተብሎ እንግዲህ በጣም ወቀሳ የሚደርስበት ክለብ ነው የነበረው። ነገር ግን ቶማስ ፍራንክን እንግዲህ በክረምቱ ከብሬንትፎርድ ካስፈረሙት በኋላ ጥሩ የሚባሉ ለውጦችን መመልከት ይችላል። በተለይ ደግሞ ፖሊኖን በውሳት እንግዲህ ከባየር ሙኒክ ካመጡ በኋላ መከላከላቸው ላይ በጣም ጠንካራ ሆኖ ተመልክተናል። እንደዚሁ ሚኪ ቫን ዴቪንም እስካሁን ድረስ እንግዲህ ብዙ ጉዳት አልገጠመውም፣ ገና 7 ጨዋታ ቢሆንም ማለት ነው። ሮሜሮም እንግዲህ ጥሩ የሚባል ጨዋታን እያደረገ ነው የሚገኙና ጠንካራ ተከላካይ ስፍራን መገንባት ችለዋል ቶተናሞች። እናም ከዚህ በኋላም እንግዲህ የተሻለ ነገርን ያደርጋሉ ተብሎ ነው የሚጠበቀው። እስካሁን ድረስ እንግዲህ 13 ጎሎችን ማስቆጠር ችሏል። 5 ጎሎች ብቻ ነው የተቆጠሩባቸው። በሊጉ እንግዲህ ከፍተኛ ግብ ያስቆጠሩት 14 ግብ ነው። አርሰናል 14 አስቆጥሯል። እንደዚሁም ደግሞ ሌላኛው 14 ጎል ያስቆጠረው ማንቸስተር ሲቲ ነው። ከነሱ በመቀጠል ግን በሊቨርፑል፣ ቶተናም 13 ጎሎችን ማስቆጠር የቻሉ ክለቦች ናቸውና ብዙ ጎሎችን ያስቆጥራል። ጥቂት ጎሎች ብቻ ነው የሚቆጠርበትና የተሻለውን ቶተናም እየተመለከተ ነው የምንገኘው። ምናልባትም እንግዲህ በአንጄ ፖስቴኮግሉ ከዛ በፊትም በነበሩት አሰልጣኞች እንግዲህ ያልተደረገውን ነገር ቶማስ ፍራንክ ሊያደርጉ የሚችሉበት እድል አለ ብዬ አስባለሁ። በጣም ጠንቃቃ ነው ሲጫወቱ፣ በጣም በትኩረት ነው እያንዳንዱ ጨዋታ የሚከታተሉትና የተሻለ ቡድን
ቡድን ይሆናል ብዬ እገምታለሁ። እናንተስ ቶተናም በቶማስ ፍራንክ ስር ስንተኛ ደረጃን ይዞ ሊያጠናቅቅ ይችላል የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል እንግዲህ የተደረገው ጨዋታ ማንቸስተር ዩናይትድን ከሰንደርላንድ ያገናኘን የነበረው ይህንን ጨዋታ እንግዲህ ማንቸስተር ዩናይትድ በጣም በብዙ ነገሮች በልጦ ነበረ ማሸነፍ የቻለው። የጨዋታ ብልጫ ማሳየት ይችላል። በተለይ ደግሞ ፈርስት ሃፍ ላይ በሩበን አሞሪም ስር ምርጡን ዩናይትድ የተመለከትን ይመስለኛል። በጣም ወደፊት ሲሄድ የነበረ ነው። ወደፊት በሚሄድበት ሰዓት ራሱ በ3 በ4 ተጫዋቾች ብቻ አይደለም የነበሩት 5-6 ተጫዋች ሆነው ነበረ ወደፊት ሲያጠቁ የነበሩትና ሙሉ ለሙሉ ብልጫ መውሰድ ችሎ ነበር። ሰከንድ ሃፍ ላይ ኳሱን ሰንደርላንዶች ቢይዙትም ነገር ግን ደግሞ ያን ያህል ትልቅ ለውጥ ማምጣት አልቻሉም። ብዙ ሙከራዎችን ማድረግ አልቻሉም እና ማንቸስተር ዩናይትድ እንግዲህ ይህንን ጨዋታ አሸንፎ ሊወጣ ችሏል። በዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትድ ጎሎቹን ያስቆጠሩት በማውንትና በሴስኮ አማካኝነት ነበረ። ማውንት 8ኛው ደቂቃ እንደዚሁም ደግሞ ሴስኮ በ31ኛው ደቂቃ ላይ ባስቆጠሯቸው ግቦች ነው ሰንደርላንድን አሸንፎ መውጣት የቻሉት። እነዚህን ግቦች ራሱ ስንመለከት እንግዲህ የማንቸስተር ዩናይትድ ፈርስት ሃፍ ላይ የነበረውን ብልጫ በደንብ የሚያሳዩን ይመስለኛል። በእርግጥ ማንቸስተር ዩናይትድ በዚህ ሲዝን በሜዳው የሚያደርጋቸው ጨዋታዎች ላይ በጣም ምርጥ ቡድን ሆኖ ስንመለከተው ነው የነበረው። ነገር ግን ከሜዳው ውጭ በሚያደርጋቸው ጨዋታዎች ነው እንግዲህ በተደጋጋሚ ሲቸገር የተመለከት ነውና አሁንም የሜዳውን ሪካርድ እንግዲህ ማስቀጠል ችሏል። በእርግጥ እስካሁን ድረስ እንግዲህ በሩበን አሞሪም ስር በተከታታይ ጨዋታዎችን ማሸነፍ አልቻለም። ነገር ግን አንዳንድ ፍንጮችን እየተመለከትን ይመስለኛል። ሴስኮም እንግዲህ በተከታታይ 2 ጨዋታዎች ላይ ጎል ማስቆጠር ችሏል፣ በፕሪሚየር ሊግ በተደረጉት ማለት ነው። እንደዚሁም ደግሞ ያደረጉትን ሙከራ ራሱ ስንመለከተው 15 ሙከራ ሞክረዋል። ከነዚህ 15 ሙከራዎች ደግሞ 6ቱ ኦን ታርጌት ነው የነበሩት። 1.88 ኤክስፔክትድ ጎልም ክሬት ማድረግ ችሏል። ያ ማለት እንግዲህ 2 ጎሎች ማስቆጠር ነበረባቸው፣ እነዛንም 2 ጎሎች ማስቆጠር ችሏል። እንደዚሁም ደግሞ አዲሱ በረኛ የማንቸስተር ዩናይትድ በረኛ የሆነው ሴኒ ሌማንስ ራሱ ምርጥ የሚባል እንቅስቃሴን ማድረግ ይችላል። ምናልባትም እንግዲህ የወደፊቱ የማንቸስተር ዩናይትድ ተስፋም ሊሆን ይችላል የሚል ግምትም እንግዲህ ከአሁኑ እንዲሰጠው አድርጓል ትናንትና ባደረገው እንቅስቃሴ። ነገር ግን ማንቸስተር ዩናይትድ እንግዲህ በተለይ ደግሞ በሩበን አሞሪም ስር ትልቅ ጥያቄ እየሆነበት ያለው ምንድነው በቀጣይስ ምን አይነት ጨዋታን ነው የሚጫወተው፣ ምን አይነት ቡድንን ይዞ ነው የሚመጣው የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆንበት። በተለይ ደግሞ መሀል ሜዳው ላይ እንግዲህ በጣም ብዙ ክፍተቶች አሉበት። በጣም በቀላሉ ነው የሚታለፈው። በጣም ብዙ እድሎች እየተፈጠሩበት ነው የሚገኙት ምንም እንኳን የትናንትናው ጨዋታ ላይ ብዙ እድሎች ባይፈጠሩበትም ማለት ነው። ትናንትና እንግዲህ መሀል ሜዳ ላይ ካስሜሮና ፈርናንዴዝ ነበረ በደብል ፒቮት ላይ መጣመር የቻሉት። ከነሱ አጠገብ ደግሞ አማድና ዳሎት ነበረ አብረው መሰለፍ የቻሉት። ፊት ለፊት ላይ እንግዲህ ሚንቦማ ማውንትና ሴስኮ ነበረ አብረው መጮት የቻሉት። ኩኛ እንግዲህ በዚህ ጨዋታ ላይ መሰለፍ አልቻለም። ማውንት እንግዲህ በጣም ጥሩ የሚባል ጨዋታን ማድረግ ችሏል። በእርግጥ ይህ ተጫዋች እንግዲህ ጉዳት ካላስቸገረው ጥሩ ተጫዋች እንደሆነ ከዚህ በፊት ባደረጋቸው ጨዋታዎች መመልከት ችለናል። በቼልሲ በነበረው ቆይታም እንግዲህ በደንብ የተመለከትነው ነገር ነው። ነገር ግን በተደጋጋሚ እንግዲህ ጉዳቶች እያጋጠሙት ብዙ መጮት ያልቻለ ተጫዋች ነው የሆነው። በትናንትና ጨዋታ ግን ማንቸስተር ዩናይትድ ድንቅ የሚባል እንቅስቃሴ ማድረግ ችሏል፣ ሙከራዎችን ማድረግ ችሏል። ምናልባትም በዚሁ የሚቀጥል ከሆነ በዚህ ሲዝንም ትልቅ ተስፋ እንዳለው ያሳየን ጨዋታ ይመስለኛል። ሌላኛው የተደረገው ጨዋታ ደግሞ አርሰናልን ከዌስትሃም ያገናኘን የነበረው። አርሰናል እንግዲህ ይህንን ጨዋታ በሙሉ ብልጫ 2-0 በሆነ ውጤት ማሸነፍ ችሏል። የአርሰናልን ግብ እንግዲህ ራይስና ሳካ በፔናልቲ የነበረ ጎሎችን ማስቆጠር የቻሉት ሙሉ ለሙሉ በልጧል። 68% ፖዚሽን ነበር መያዝ የቻለው። እንደዚሁም ደግሞ ኤክስፔክትድ ጎሉን ስንመለከተው 2.77 ነው። እንደዚሁም ደግሞ ቶታል ሹቱን ሙሉ ሙከራውን ስንመለከት 21 ሙከራዎችን ማድረግ ችሏል። 5ቱ ብቻ ናቸው በእርግጥ ኦን ታርጌት የሆኑት። የዌስትሃም ስንመለከተው ደግሞ 0.49 ኤክስፔክትድ ጎል ሙከራዎችን ማድረግ የቻለው 4 ሙከራዎች ነው። ከነዚህም ውስጥ እንግዲህ ምንም አይነት ሙከራ ኦን ታርጌት ማድረግ አልቻለም። እናም አርሰናል ትናንትና የተሻለ ቡድን ሆኖ መመልከት ይችላል። በጣም ጥሩ ሲንቀሳቀስ ነው የነበረው። በትናንትናው የአርሰናል ቡድን ላይ እንግዲህ ጥሩ አልተንቀሳቀሰም ልንል የምንችለው ጊዮኬሬስ ነው። በእርግጥ 9 ቁጥር ላይ ስትጫወት እንግዲህ አንዳንድ ጊዜ የሚመገብህ ሰው ያስፈልጋል፣ ቻንሶችን ክሬት ሊያደርግልህ የሚችል ሰው ያስፈልጋል። አሁን ለምሳሌ እንግዲህ በጣም በብዛት የሚነሳው በምሳሌነት የሚቀመጠው ተጫዋች ቢኖር ሃላንድ ነው። ሃላንድ እንግዲህ በጨዋታ ላይ 5 ንክኪዎችን ብቻ አድርጎ ሊወጣ የሚችልበት እድል አለ። ነገር ግን ከነዚህ 5 ንክኪዎች አንዷ ጎል ልትሆን ትችላለች እና እንደዚህ አይነት ብዙ ቻንሶች ክሬት ባይደረግለትም ነገር ግን ቻንሶች ክሬት ይደረጉለታል። እሱን ጨዋታ ውስጥ ኢንቮልቭ ያደርጉታል ማንቸስተር ሲቲዎች። ጊዮኬሬስ ግን አርሰናል ላይ ብዙ ቻንሶች ክሬት እየደረጉለት አይደለም። በእርግጥ አንዳንድ ጊዜ እንግዲህ በጨዋታው ላይ በተለይ ፊዚካል ካላቸው ተከላካዮች ጋር ሲቸገር ተመልክተነዋል። እንደዛም ቢሆንም ግን አርቴታ ለዚህ ለጊዮኬሬስ የሚስማማ አጮትን ማምጣት ያለበት ይመስለኛል። ምክንያቱም እንግዲህ በፖርቹጋል ሊግ በጣም ብዙ ጎሎችን ማስቆጠር እንደሚችል በተደጋጋሚ የተመለከትነውና እንደዚህ አይነት ጎል አግቢ እንዲሆን ከተፈለገ ደግሞ ወደ እሱ ጠንካራ ጎን ትንሽ መጠጋት መቻል አለባቸው።
አሁንም ድረስ እንግዲህ አርሰናል ቲም ለካይ ሃቨርትዝ የሚሆን አጨዋወት ስታይል ነው እየተጫወተ የሚገኘውና ጊዮኬሬስ እንግዲህ በዚህ ወደሱ ሲስተም እስኪመጡለት ድረስ እንግዲህ ትንሽ የሚጎዳ ይመስለኛል። ከዛ ውጭ ግን ሌሎቹ ተጫዋቾች በጣም ምርጥ የሚባል እንቅስቃሴን ማድረግ ችሏል። በትናንትናው ጨዋታ ላይ እንግዲህ አርሰናል በማሸነፉ ምክንያት የፕሪሚየር ሊጉ መሪ መሆን ችሏል። በተለይ ደግሞ ሊቨርፑል በቼልሲ መሸነፉን ተከትሎ እንግዲህ በ7 ጨዋታዎች 16 ነጥብ በመያዝ አንደኛ ደረጃ ላይ መቀመጥ ችሏል። ሊቨርፑል እንግዲህ በ15 ነጥብ ሁለተኛ ደረጃ ላይ ነው የተቀመጠውና ለአርሰናል እንግዲህ ትናንትና በጣም ምርጥ የሚባል ቀን ነው። ነገር ግን ከዚህስ በኋላ ያስቀጥለዋል የሚለው ነገር በጣም ትልቅ ጥያቄ ነው። ምክንያቱም እንግዲህ ያለፉት 3 ዓመታት በሁለተኛ ደረጃነት ነው እንግዲህ መጨረስ የቻለው። በተለይ ደግሞ የተሸነፉትን ጨዋታዎች ስንመለከት እንግዲህ በጣም በትንንሽ ቡድኖች ነበር ሲሸነፍ የነበሩት። ሁለቱን ዓመታት እንግዲህ ያለፉትን 2 ዓመታት ብንመለከት ራሱ በዌስትሃም በሜዳቸው መሸነፍ ችሏል፣ ሁለቱን ተከታታይ ጊዜ ማለት ነውና ከነዚህ ከትንንሽ ቲሞች ጋር በአንጻራዊ ትንሽ ማለት ነው የሚያደርጋቸውን ጨዋታዎች እንግዲህ ማሸነፍ መጀመሩ ምናልባትም የዘንድሮን የፕሪሚየር ሊግ ዋንጫ ሊያነሳ ይችላል የሚል ግምታችንን በደንብ እንድንሰጠው ያደርጋል። በእርግጥ አሁንም እንግዲህ 3 ክለቦች ይህንን ዋንጫ ሊያነሱ ይችላሉ ተብሎ ነው የሚገመቱት፣ ሊቨርፑል፣ አርሰናልና ማንቸስተር ሲቲ። ነገር ግን ደግሞ ከሶስቱ ቲሞች የአርሰናል ስኳር በጣም ጠንካራ ነውና ዘንድሮ እንግዲህ ይህንን ዋንጫ ያነሳል ተብሎ ከፍተኛ ግምት ሊሰጠው የሚችልበት እድል አለ። በእርግጥ በዚህ ጨዋታ ላይ እንግዲህ ሙሉ ለሙሉ ደስታ አይደለም የሆነባቸው። ምክንያቱም እንግዲህ 2 ተጫዋቾች በጉዳት ምክንያት ተቀይሮ መውጣት ችሏል። አንደኛው ኦዲጋርድ ነው። ኦዲጋርድ እንግዲህ ያለፉትን በተለይ ደግሞ ያለፈው አመትና ዘንድሮ እንግዲህ በተደጋጋሚ በጉዳት ምክንያት ከሜዳ እየወጣ ነው የሚገኘው። ትናንትና እንግዲህ በ30ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ መውጣት ችሏል። እንደዚሁም ደግሞ ዴክላን ራይስም እንግዲህ በጉዳት ምክንያት 79ኛው ደቂቃ ላይ እንግዲህ ተቀይሮ መውጣት ችሏልና የነዚህ 2 ተጫዋቾች መጎዳት እንግዲህ አርሰናል ላይ ምን አይነት ተጽዕኖ ይፈጥራል የሚለውን ነገር አብረን የምንመለከት ይሆናል። እንደዚሁም ግን 2 ተጫዋቾችስ ምን ያህል ከሜዳ ይርቃሉ የሚለው ነገር እንግዲህ እስካሁን ድረስ የታወቀ ነገር አይደለም። በቀጣይ ቀናቶች ውስጥ እንግዲህ ተጨማሪ ምርመራ ተደርጎላቸው ከባድ ጉዳት ነው ቀላል ጉዳት ነው የሚለው ነገር እንግዲህ በደንብ የሚታወቅ ይሆናል። ነገር ግን እንዳለፈው ሲዘን እንግዲህ ምናልባትም ለረጅም ጊዜ ከሜዳ እንዲርቁ የሚያደርጋቸው ከሆነ ግን ለአርሰናል መጥፎ ዜና ነው። በእርግጥ አርሰናል በዚህ ሰዓት እንግዲህ ካለፉት 3 ዓመታት አንጻር በጣም ጥሩ የሚባል ስኳድ አለው፣ ጠንካራ የሚባል ስኳድ አለው። ነገር ግን ሁለቱም ተጫዋቾች እንግዲህ ለአርሰናል በጣም ወሳኝ የሚባሉ ናቸው። በተለይ ዴክላን ራይስ የአርሰናል የልብ ምት የሆነ ተጫዋች ነው። በጣም ብዙ ቦታዎችን ከቨር ሲያደርግ ተመልክተናል። በትናንትናው ጨዋታ ላይም እንግዲህ አርሰናል ይዞት የገባውን አሰላለፍ ስንመለከተው ብቸኛ 6 ቁጥር ሆኖ ነበር ሲጫወት የነበረው። ከሱ ፊት ደግሞ ኦዲጋርድና ኤዜ ነበር የገቡትና እንደዚህ አይነት አጨዋወት መጫወት የምትፈልግ ከሆነ የዚህ ተጫዋች መኖር በወሳኝነት ሚና አለው። በተጨማሪም ደግሞ ኦዲጋርድ እንግዲህ የአርሰናል አምበል ነው። እሱ ራሱ የሚሰጠው ትልቅ ጥቅም አለው። በእርግጥ በአቋም ደረጃ እንግዲህ ቤንች ላይ ይቀመጥ የሚሉ አንዳንድ የአርሰናል ደጋፊዎች አሉ። በተለይ ደግሞ ኤዜ ወደ አርሰናል መቀላቀሉን ተከትሎ በአርሰናልም እንግዲህ ጥሩ እንቅስቃሴ እያደረገ መሆኑን ተከትሎ በቋሚነት መጀመር ያለበት ኤዜ ነው የሚሉ አሉ። ነገር ግን ኦዲጋርድ ራሱ የሚሰጠው ጥቅም አለና የነዚህን 2 ተጫዋቾች ማጣት፣ በተጨማሪነት ደግሞ ሌሎችም የተጎዱባቸው ተጫዋቾች አሉ። ለምሳሌ እነ ሂንካፒ፣ እንደ ጌብሪኤል ጄሱስ፣ ሃቨርስ፣ ማዱዌኬ መጎዳታቸውን ተከትሎ እንግዲህ የነዚህ 2 ተጫዋቾች መጎዳት አርሰናልን ሊጎዳው ይችላል። ምን ያህል ይጎዳዋል የሚለው ነገር ግን አብረን የምንመለከተው ይሆናል። ሌላኛው በስተመጨረሻ የተደረገው ጨዋታ ደግሞ ቼልሲ ከሊቨርፑል ያደረጉት ጨዋታ ነው የነበረው። ቼልሲዎች እንግዲህ ይህንን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ቀዳሚ የነበሩት እንግዲህ ቼልሲዎች ናቸው። 14ኛው ደቂቃ ላይ ካሴዶ ባስገባት ምርጥ የምትባል ግብ ማለት ነው። ከዛ 63ኛው ደቂቃ ላይ እንግዲህ በኮዲ ጋክፖ አማካኝነት ሊቨርፑል አቻ መሆን ችሏል። 95ኛው ደቂቃ ላይ ግን ስታቪዮ ባስቆጠራት ግብ ቼልሲዎች አሸናፊ ሊሆኑ ችሏል። ጨዋታው እንግዲህ ተመጣጣኝ የሚባል ነው። በእርግጥ ፈርስት ሃፍ ላይ ቼልሲዎች የተሻለ መጮት ችሏል። ሰከንድ ሃፍ ላይ ደግሞ ሊቨርፑል የተሻለ መጮት ችሏል። እንዳጠቃላይ 90 ደቂቃውን ከተመለከት ነው ግን አዝናኝ የሚባል ጨዋታ ነበረ። በጣም ተመጣጣኝ የሆነ ጨዋታ ነው የነበረው። ነገር ግን ለሊቨርፑል ትልቅ ራስ ምታት ጥሎ ነው ማለፍ የቻለው። ምክንያቱም እንግዲህ ቼልሲዎች ብዙ ተጫዋቾች ተጎድቶባቸዋል። በተለይ ደግሞ የመሀል ተከላካይ ስፍራው እንግዲህ በጣም በሳሳበት ወቅት ሳያሸንፍ መውጣቱ ምናልባትም በቀጣይ ዋጋ ሊያስከፍለው የሚችልበት እድል አለ። ለቼልሲዎች ግን በጣም ጥሩ ዜና ነው። ለሊቨርፑል ሌላኛው ራስ ምታት የሆነው ምንድን ነው? በተከታታይ 3ኛ ሽንፈታቸው ነው ከቼልሲ ጋር የተሸነፉበት ጨዋታ። ከዚህ በፊት እንግዲህ 2 ጨዋታዎች መሸነፋቸው አይዘነጋም። አንደኛው በክሪስታል ፓላስ፣ ሌላኛው ደግሞ በጋላታሳራይ እና አሁን በቼልሲ የተሸነፉበት ጨዋታ ደግሞ 3ኛ ሆኗል። በፕሪሚየር ሊጉ ቻት ከተመለከትን 2 ተከታታይ ጨዋታዎችን መሸነፍ ችሏል። ይህም እንግዲህ በፕሪሚየር ሊጉ የዋንጫ ማንሳት ሂደት ላይም ትልቅ ተጽዕኖ ይፈጥራል። ምክንያቱም እንግዲህ ከሳምንት ከክሪስታል ፓላስ ጨዋታ በፊት እንግዲህ በ5 ነጥብ ልዩነት ሊጉን እየመራ ነበር። አሁን ግን ተገላቢጦሽ ሆኖ በ1 ነጥብ ልዩነት አርሰናል ነው እየመራ የሚገኙና በተጫዋቾች ላይ የሚኖረው
የሚኖረው የሞራል ጫና እንግዲህ ከፍተኛ ነው ሊሆን የሚችለው። በተጨማሪም ደግሞ ሁለቱንም የተሸነፉባቸውን ጨዋታ ስንመለከት በፕሪሚየር ሊጉ በመጨረሻ ደቂቃዎች ላይ የተቆጠሩባቸው ግቦች ናቸውና ላለፉት ጨዋታዎች እንግዲህ መጀመሪያ ከክሪስታል ፓላስ በፊት ለነበሩ ጨዋታዎች እንግዲህ ከኤቨርተን ጨዋታ ውጪ ሊቨርፑሎች ናቸው በመጨረሻዎቹ ደቂቃ ጎል እያስቆጠሩ ሲያሸንፉ የነበሩት። አሁን ላይ ግን በተከታታይ ሁለት የፕሪሚየር ሊግ ጨዋታዎች መጨረሻ ደቂቃ ላይ በተቆጠሩባቸው ግቦች እንግዲህ ተሸንፏልና ይህም ራሱ ከፍተኛ ተጽዕኖ ይኖረዋል። ለቼልሲ ግን በጣም የሚያስደስት ውጤት ነው። ቅድም እንዳልኳቸው በጣም ብዙ ተጫዋቾች ተጎድተውባቸዋል። ምርጥ የሚባለውን ስኳድ አይደለም ይዘው የገቡትና ምናልባትም እንግዲህ አሰልጣኙም ጫና ውስጥ ሊገቡ ይችላሉ። ይህን ጨዋታ ከተሸነፉ በሚባሉበት ሰዓት ነው እንግዲህ አሸንፈው መውጣት የቻሉትና ይህ ጨዋታ እንግዲህ ለቼልሲና ለአርሰናል በጣም ትልቅ ድል ነው። ለሊቨርፑል ግን በጣም ትልቅ ዋጋ የሚያስከፍላቸው ሽንፈት ይመስለኛል። በአጠቃላይ እንግዲህ በትናንትናው ዕለት የተደረጉ ጨዋታዎች እነዚህን ይመስላሉ። በዛሬው ዕለትም እንግዲህ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይደረጋሉ። አሁን 10 ሰዓት ላይ እንግዲህ አስቶን ቪላ ከበርንሌ፣ እንደዚሁም ኤቨርተን ከክሪስታል ፓላስ፣ ኒውካስል ዩናይትድ ከኖቲንጋም ፎረስት፣ ወልቭስ ደግሞ ከብራይተን ጋር የሚያደርጉት ጨዋታ አለ። ምሽት 12 ሰዓት ተኩል ላይ ደግሞ ብሬንትፎርድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ አለ። እነዚህን ጨዋታዎች እንግዲህ መርጣችሁ እንድትከታተሉት ከወዲሁ እጋብዛለሁ። እኔ ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ቸር ያቆየን።